ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽን ደረጃ እንዴት አራል እንዴት ውለሃል? እንግዲህ የትግራይ ጉዳይ ላይ ያሉት እንቅስቃሴ ዜናዎች አንዳንድ እርምጃዎች አሉ፣ ወደነሱ እንሄዳለን። አባቶች እንግዲህ ተሰብስበው ባሪሲ ጉዳይ ላይ ምን አደረጉ የሚሉትና ሌላዎች መረጃዎችን ይዘን መተናል። እንኳን ደህና መጣ። እንኳን ደህና ቆይሽ መቲ። በዛሬው ዝግጅታችን በርካታ መረጃዎች አሉ። ሾፌሮችም እያደሙ ይመስላሉ፣ ጥሩ ነገር እያሰሙ ነው። አንከፍልም እያሉ ነው። በትግራይ ጉዳይ ላይ የብልጽግና ፍርሃት የተንጸባረቀበት አንድ ክስተት ተመልክተናል። የአብይን ንግግርም ይዘነዋል። ምን ብሎ እንደነበረ አስቀድሞ ብርሃኑ ጁላ ምን ብለው እንደነበረ እንደገና ትናንት ደግሞ አልጀዚራ ላይ ነጌታቸው ረዳ ምን እንዳሉ ሁሉንም በቅደም ተከተል የአባቶችንም የቤተክርስቲያንም ጉዳይ ይዘን መጥተናል። ተመልካቾቻችን እንደ መግቢያ መቲ አንዳንድ ማሟሻ የሚባሉ ዜናዎች አሉ አይደል? እነሱን እናስቀድም። እስኪ አንዳንድ ዜናዎችን እናስቀድም። ለማስቀደም ያህል ዜናዎችን ካፒታል የዘገበውን አንድ ዘገባ ነው ማስቀድመው። የቀድሞ የናይጄሪያ አቪዬሽን ሚኒስትር የኢትዮጵያ አየር መንገድ አውሮፕላን ለ3 ቀን ብቻ ተከራይተው የውሸት ምርቃ ማድረጋቸው መጋለጡ ነው። ከአውሮፕላን ሲወርዱ ይታያሉ ነው ፎቶቸው። የናይጄሪያ ኢኮኖሚና ፋይናንስ ወንጀሎች ኮሚሽን ባደረገው ምርመራ የቀድሞ የአቪዬሽን ሚኒስትር ሃዲ አቡበከር ሲራካ ናይጄሪያ ኤር የተባለውን አዲስ ብሔራዊ አየር መንገድ ስራ እንደጀመረ ለማስመሰል ከኢትዮጵያ አየር መንገድ ጋር የኪራይ ስምምነት አድርገው እንደነበር በፍርድ ቤት ነው የተመሰከረባቸው። ሚኒስትሩ በአጠቃላይ 20 ቢሊዮን ናይራ የሚገመት የእምነት ማጉደልና የማጭበርበር ወንጀል ፈጽሟል በሚል በሕግ እየተጠየቁ ነው። በአሁኑ ሰዓት ላይ የኮሚሽኑ መርማሪ ለፍርድ ቤት እንደመሰከሩት የቀድሞ ሚኒስትር የፈረሙት ውል አውሮፕላኑ ናይጄሪያ ውስጥ ለ3 ቀናት ብቻ እንዲቆይ የሚያዝ ነበር። የኢትዮጵያ አየር መንገዱ ማለት ነው። አውሮፕላኑ የቀድሞ ፕሬዝዳንት መሐመድ ቡሃሪ ስልጣን በለቀቁበት ዕለት ማለትም እንደ አውሮፓውያኑ አቆጣጠር ግንቦት 29 ቀን 2023 ዓ.ም ሀገሪቱን ለቆ እንዲወጣ ታቅዶ የነበረ ሲሆን አውሮፕላኑ አቡጃ ሲደርስ የናይጄሪያ ኤርን የደንብ ልብስ የለበሱ የሀገር ውስጥ ሞዴሎች በገንዘብ ተቀጥረው የውሸት ማስታወቂያ ፎቶዎች እንዲነሱ ተደርጓል። ይህን ተከትሎ ሚኒስትሩ ሃዲ ሲራካ ልጃቸው፣ አማቻቸውና አርቡራቅ ግሎባል ኢንቨስትመንት የተባለ ኩባንያ በቁጥጥር ስር ውለዋል። ይህ የሙስና ሰንሰለት ሲደርስበት የቻለው የሚኒስቴር መስሪያ ቤቱ ቋሚ ጸሐፊ የነበሩት ግለሰብ ስልክ በመፈተሽ ሲሆን ሚኒስትሩ በወቅቱ በስፔን ሆነው ውሉ ተጠቀሰው ኩባንያ እንዲሰጥ ያስተላለፉት የድምፅ መልእክት በማስረጃነት ተገኝቷል። ክሱ በአሁኑ ወቅት በናይጄሪያ ከፍተኛው ፍርድ ቤት እየታየ ነው። የኢትዮጵያ አየር መንገድ በዚህ ውስጥ ይካተት አይከተል አልታወቀም። ነገር ግን ሙስና ለመፈጸም የተጠቀሙት የናይጄሪያ የቀድሞ ሚኒስትር የኢትዮጵያ አየር መንገድ ባለስልጣናትን ነው። መቼም ናይጄሪያዎች መት እንደምታውቂው በጣም በዚህ አይታሙ። ናይጄሪያዎችና ሶማሌዎች አደገኞች ናቸው። እንደዚህ አይነት ነገር በማድረግ የኢትዮጵያ አየር መንገድን እዛ አድርገው ውል እንደተፈረመ አስመስለው ሙስና ሰርተውበታል። 20 ቢሊዮን ናይራ ማለት ነው። በፍርድ እየታየ ይገኛል። ተመልካቾቻችን፣ አድማጮቻችን እኔ መጀመሪያ ዜናውን ሳየው ምን አገባን ስለ ናይጄሪያ የኛ ችግር ብዙ ነው ምናምን ስል ለካ ጉዱ ከኛው ጋር የተገናኘ ነው። እንደኛው ጋር እኮ እንዴ በኢትዮጵያ አየር መንገድ አለ እንዴ? ምናልባት የጉዳይ ወደዚህ ሳይመጣ እኮ አይቀርም። እስካሁን ነው እንጂ እንዴት ነው የፈጸሙት ምንድነው የሚባል እንዴት ነው ውል የተዋዋሉት ከማን አየር መንገዱን ወክሎ ማን ነው ውል የተዋዋለው ወደሚል እኮ መምጣቱ አይቀርም እኮ። ስንት ዋጋ ተከፍሎ የተገነባውን የአየር መንገድ እያጨመላለፉት ጭራሽ ቦይኮት እንዲደረግና ስሙ እንዲጠፋ የማድረግ እንቅስቃሴም ነው እንግዲህ ያየን ያለነው። ይገርምሻል። እንዳንቺ ነው ትዝ ያለኝ። በቃ አሁን እንዳልሽው ነው ወይ የኢትዮጵያ አየር መንገድ ስሙ በጣም እንትን ያለ ስለሆነ ይሄ ዜና ራሱ አሁን የኢትዮጵያ አየር መንገድን በውሸት ተከራይተው ለ3 ቀን ምናምን የሚለው ነገር በጣም ኢሜጁን የሚያጎድፍ ነገር ነው እየሆነ ያለው። ትክክል ነሽ። ሌላው ኢትዮጵያ ጋዜጠኞችን ማፈን፣ ማሳደድ፣ ማባረር ቀጥላለች። ያሁኑ ደግሞ የሚገርመው ከነ ፕሬዝዳንት ማክሮን ጋር
ወዳጅ ነን የሚሉት አብይ ፈረንሳይ ጋዜጠኛ ነው ያባረሩት። የመሰረት ሚዲያ ዘገባ ነው። የሀገር ውስጥና የውጭ ሀገር ሁኔታ ጋዜጠኞች እየተባረሩ ነውና ከዚህ ጋር ተያይዞ የፈረንሳይ ዜግነት ያላት ፈረንሳዊት ፍሪላንስ ጋዜጠኛ ከ2 ቀናት በፊት ከኢትዮጵያ መባረሯ ነው የተረጋገጠው። አገስተን ፓሲሌ የተባለችው ጋዜጠኛ ለፈረንሳዊ ታዋቂ የዜና አውታር ላክሯ እና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይታዋ የተለያዩ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና የማህበራዊ ቀውሶችን ስትዘግብ የነበረች ባለሙያ ናት። ኦገስቲን ከአዲስ አበባ ሆኗ በጋዜጠኝነት ስራ ላይ ተሰማርታ የቆየች ሲሆን ከዚህ ቀደም በሱዳንም ተመሳሳይ የጋዜጠኝነት ስራዎችን አከናውናለች። የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ አላስታወቁም። የኦገስቲን ፖሲሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ መሆኑ የሀገር ውስጥና የሀገር ውጭ መገናኛ ብዙሃን እየተወሰደ ካለው ተከታታይና ጠንካራ እርምጃ ጋር የተያያዘ ነው ተብሏል። በድንበር የለሽ የጋዜጠኞች ቡድን RSF ማለትም ሪፖርተርስ ዊዛውት ቦርደርስ ማለት ናቸው የዓለም የፕሬስ ቀን መውጫ ጠቋሚ ወይም ኢንዴክስ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ አሽቆልቁሏል። በተለይም በቅርብ ዓመታት በሀገሪቱ ከተቀሰቀሱት የውጭ ግጭቶች የአንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገው ጥረት እጅግ ጨምሯል ነው የተባለው። በዚህ ምክንያት በርካታ ጋዜጠኞች ለእስር ለፍርሃትና ለስደት መዳረጋቸውን ዓለም አቀፍ ሰብአዊ መብት ተሟጋቾች እየተናገሩ ይገኛሉ። ፈረንሳይቷ ጋዜጠኛ ፍሪላንስ ጋዜጠኛ ከሀገር ተባራለች ማለት ነው። ምንም የሚዘገብ ነገር እንግዲህ በሱዳን እንኳን አልተባረረችም። ብዙ በአመታት ሱዳን ሰጥታለች። የሱዳን መንግስት እንኳን አባረራትም እና የሰብአዊ መብት ጉዳዮችና የተለያዩ ሁኔታዎችን ነው የምዘግበው። እንደምታውቂው በቅርቡ አንዴ ዋዜማን አግደዋቸዋል ፈቃድ ሰርዘው ያው ዘብተኛ ሆነው የሚሰሩ ማለት ነው። ኢቭን ስትመለከች እኔ እንደውም በአንዳንድ ዘገባዎች እገረማለሁ። እንዴ ለምንድነው ይሄን ጉዳይ ያልዘገቡት እላቸዋለሁ። ቼክስ አደረጋቸው። በጣም ከሪያሎችን እንደውም አልፎ አልፎ አይዘግቡም። አሁን የቴዲ ምናምን ላይ ይሄ አልበሙ ሲወጣ ሙዚቃው ሲወጣ እይታ ምናምን እንትን አላሉትም። ያው አንዴ ብቻ ጋዜጣዊ መግለጫ ሲሰጡ ታሰሩ የሚሉትን ክንትጋሩ በኋላ ለዘብተኛ በጣም ተለሳልሰው ነው የሚዘግቡትና የነሱን አሁን ማገድ ከዛ ደግሞ አዲስ ስታንዳርድን ታስሮ ሁሉ ነበር ነጥቋቸዋል። የዶቼ ቬለ 2 ጋዜጠኞችም እንደዚሁ የሮይተርስ ኢንተርናሽናል በደንብ ሄዷል። የሮይተርስ ምንም እያባረሩ ማባረር ከጀመሩ ቆይተዋል። በቃ አሁን ለየላቸው ማለት ነው። በቃ የአፈና ስርዓት ነው። አሁን በምርጫ አስመረጥ ባሉ ማግስት ነው ይሄን ደግሞ ያደረጉት። አፈናው እየቀጠለ መምጣቱ እንትን ነው። መቼም እነ ጎበዜ ሳይ እነማንን አናነሳቸውም ብለን ነው። የነሱም ይወር አይደለም ታስረው ብዙ ነገር መከራ እየተቀበላቸው ነው። እንደው ምናልባት እቺ ኦገስቲን እኔ ያራሰራት የውጭ ዜጋ ስለሆነች ነው፣ ፈረንሳይ ስለሆነች ነው እንጂ ሌላ ሀገር እንትን ቢሆን ሊያስሯት የሚችሉ ነበረ። ጋዜጠኞችን እያሳደዱ እያሰሩ ስለሆነ ማለት ነውና ያኔ ምክንያት አስታውሽ እንደሆነ ስንታሰር 5 የቪኦኤ ጋዜጠኞች አብረው ተከሰው ነበረ በድሜ ልክ ካስታወስሽ እና አዲሱ አበበ ለቪኦኤ የሚዘግቡት በሌሉበት ተብሎ ከቅንጅት መሪዎችና እዛ ከታሰርነው ጋዜጠኞች ጋር የ5 የቪኦኤ ጋዜጠኞች ስማቸው ተካተተ። በጊዜው ግን ማን ነበረ ከላይ ሆነው ምርጫውን ለማርገብ እየሸመገሉ ያሉት ማን ነበሩ ካወቅሽ? አሜሪካውያን ናቸው። የአሜሪካው አምባሳደር ፒኬ ሃውድሰንና ሌሎች ነበሩ። እና በጣም የሚገርምሽ እኮ የደሃ ሀገር እኮ መኖር እኔ ራሴ ያኔ ኢትዮጵያዊ መሆን አንዳንዴ ይፈታተንሻል። እኩል ሁላችንም ጋዜጠኞች ተከሰን የነሱ በ2 ሳምንት ውስጥ የ5ቱ የቪኦኤዎች ጋዜጠኞች ክስ ተነሳ ተባለ። በአንድ መዝገብ ተከሰን ማለት ለምን ማርያምን ተወዳታለህ እንዴ? ወድጄ ነው ከድንጋይ የሚያጋጭ ልጅ አላት ብሎ እንደመለሰው ማለት ነው። እነሱ አሜሪካዊ ስለሆነ እዛ የሚሰሩት ለቪኦኤ ስለሆነ ለምን ተነሳላቸው እያልኩ አይደለም። እዚህ ላይ በነገራችን ላይ ማንም መታሰር የለበትም መነሳት አለበት። ግን እነሱ አሜሪካዊ ስለሆነ ደንግጠው አነሱ ሲያዟቸው። ወዲያው የ5ቱን የቪኦኤ ወዲያው አነሱ። ሌሎቻችን 2 ዓመት ሙሉ እንዴት እንዳደረጉን ትመለከቻለሽ። ለምን ምን ስለሆነ ኢትዮጵያዊ ስለሆነ ማለት ነው። አንዳንዴ ኢትዮጵያዊነት ራሱ ይተናነቅሻል እስከዚህ ድረስ ማለት ነውና ዞሮ ዞሮ ግን እንደዚህም ሆነሽ ሀገርሽ ነው የትም አትዩ። ቢቆጭ ቢከፋሽም ምን ቢልሽም ከሀገርሽ እንትን አትይምና ዛሬም ሌሎቹን አስረዋቸዋል። ነጎበዜም ብቻ ኦገስቲን ከሀገር ውጭ አሯት ለምንድን ነው? ከላይ አባት ፕሬዚዳንት ማክሮን ናቸው። ፈረንሳይ ነች፣ ልትኮረኩማቸው ትችላለች። ስለዚህ ነገር አንፈልግም ውጭልን ብለው እንዳባረሯት እርግጠኛ ነኝ። እሱም ከአቅም በላይ ሆነባቸው ነው እንጂ ዋጋ ያስከፍላቸዋል። በነገር ላይ
ይሄንን ካል ዘንዳ መቲ አሁን ወደ ዋናው መረጃዎቻችን ወደ አንዳንድ ከመግባታችን በፊት እንደ ሁላችንም አንድ ነገር እንድንመለከት ፈልጌ ነበር። ትናንትና የዓለም ዋንጫ ተጀምሯል መቲ፣ ሁላችንም እንደምናውቀው ይሄ የዓለም ዋንጫ ሁለት ነገር አሳይቶናል። ይሄ ሁለት ነገር ለኢትዮጵያን ትምህርት ነው እንደው ከተማርንበት። አንዱ አሜሪካ ሶማሊያዊውን ዳኛ አርታንን ወደ ሀገር ያስገባም ብላ መለሰችው፣ ከሚያሚ መለሰችው። ዓለም ተቆጣ። አጌንስቶር አሜሪካ ሆነ ብዙ ነገር አደረጉለት። ከተቆጡት መካከል አንዱ ዋናው በአሜሪካ ሁኔታ ከተቆጡት መካከል ኢትዮጵያን ጭምር ይገኙበት። ሁላችንም ተናደድን። እንዴት አሜሪካ ይሄን ታደርጋለች፣ ይሄን ድሉን ታበላሻለች በሚል የተቆጣንበት ጉዳይ አንዱ ይሄ ነው። እንያዘው ተመልካቾቻችን። ሁለተኛው ትናንትና የመጀመሪያው መክፈቻ ጨዋታ ሜክሲኮ አዘጋጇ ሜክሲኮና ደቡብ አፍሪካ ነበር። 2-0 ተሸነፈች ደቡብ አፍሪካ። 2 ቀይ ማይታለች። ዘሆን የአፍሪካ ቡድን ኢትዮጵያንን ጨምሮ ሲጫወት አፍሪካ አንዳንድ ነበር ድጋፋቸው። ትናንት ዘሆል አፍሪካ ዘሆል ወርድ አጌንስት ደቡብ አፍሪካ ሆነ። እንኳን ተሸነፉ የታባታቸው አለ። ከምን ጋር ያያዘው ህዝቡ ከሰሞኑ ስደተኞች ይውጡልን እያሉ ከሚያሰቃዩት ስቃይ ጋር ያያዘና ሁሉ ከዛ ሆነው አፍሪካን አይታችኋቸው ናይጄሪያ የሜክሲኮን ማሊያ ለበሱ። የሜክሲኮ ማሊያ ለብሰው አወገዙ። ይህንን ካወገዝነው መካከል አብዛኞቹ ጋር ማን ናቸው? ኢትዮጵያውያን ነን። ተመልከቱ እንግዲህ ከበሮ በሰው እጅ ሲያምር አይደለም። ተመልከቱ ይሄንን ያላወገዘ ኢትዮጵያዊ የለም። እየተመለከትኩ ነበር። እነሱስ ከሌላ ሀገር የመጡባቸው ነው ተመለሱልኝ ያሉት። ይሄንን ካወገዝነው መካከል የራሳችንን ዜጋ ከክልል ክልል ስናፈናቅል ድምጽ ያወጣን ድምጽ ያሰማን ስንቶቻችን፣ ድምጽ ካለማሰማትም አልፎ አንዳንዶቻችን የዚህ ፖሊሲስ ደጋፊ አይደለንም ወይ? የዘር ፖለቲካ እውነቱን ማውራት ስላለብን አያችሁት እንዴት እንደሚያስጠላ የዘር ፖለቲካ። አካባቢያት ትግባ አሜሪካ ብታባረርም ከሀገሯ ነው ከሌላ ነው። ግን ዓለም በቃ አሜሪካ አስጠላችን አለ፣ ተናደደ፣ ተበሳጨ። ደቡብ አፍሪካ ትናንት ሁላችንም ባንድ ለምን አያችሁት? ዘረኝነት ምን እንደሚመስል አያችሁት? በየት አያችሁት መሰላችሁ? አጸያፊዋ ጀልባ ደቡብ አፍሪካ የተሳፈሩባት ጀልባ እንዴት እንደምታጸይፍ አያችኋት? ከየት ነው ያያችሁት? ከርቀት። የዘር ፖለቲካ ደጋፊዎች ሁሉ የተሳፈራችሁበት ጀልባ እሷን ነው የምትመስለው። በሀገራችን ተውት ያልተውት ሰሞኑ ዜና እንዳቀርብላችሁ ብልጽግና በኩራት የሀገር ውስጥ ተፈናቃዮች መረጡ እስከሚል ድረስ ስንቶች ነው ከቀያቸው የተፈናቀሉት? ያውም ሌላ ሀገር ሳይሄዱ ስንቶቹን አፈናቀል፣ ስንቶቹን በሏቸዋል። ስንት ሚዲያዎች የንንቀሰቀሱ መጥራት እንችላለን። ይሄን ያህል ነው የምናስቀይመው ልላችሁ። የዘር ፖለቲካ አራማጆች፣ አፈናቃዮች በሌሎች ላይ ብቻ አይደለም። እንደ ጦጣ መሆን የለብንም። ጦጣዋ ምንድን ነው ያለችው? ቁምሳጥን ፊት ቆማ አቤት አቤት ምን አይነት አስቀያሚ ፍጡር ናት። ከመልኳ ማስቀየም የመቀመጫዋ መጠረስ። እኔ እሷም ሆን ኖሮ ታንቄ ሞት ነበር አለቻት። ስለ ራሷ ነው ያን እየፈረደች ያለችው። ያን ያህል አስቀያሚ ነው። አያችሁት? ስለዚህ እኔ የምለው ይሄ የአርታንንም ነገር የደቡብ አፍሪካንን መንገድ እንደ መስተዋት ይሆናል። ራሳችንን እንመልከትበት። እኛ ሴት ላይ ነው የቆምነው። በእርግጥም ይሄ የዘር ፖለቲካ ለካ አገር አጥፊ ነው። ለካ በጣም አስቀያሚ ነገር ነው። ለካ ለማንም አይበጅም ብለን ከተማርንበት እናተርፋለን የሚለውን መልእክት ለማስተላለፍ ያው የደቡብ አፍሪካ ባለፈው ፕሬዚዳንት እሁድ ዕለት በዚህ በህገወጥ መንገድ ሱቆችን የሚዘርፉ የሚገሉ ጥቃት የሚያደርጉት ላይ ህጋዊ እርምጃ እንወስዳለን ብለው ህዝቡን ለማጽናናት ሞክረው ነበረ። ነገር ግን እንደሚታወቀው አሁንም ሰልፉም ዝርፊያውም እና ጥቃቱም እንዳልቀጠለ ነው እዛ አካባቢ ያሉ ኢትዮጵያውያኖች እየተናገሩ ያሉትና አሁንም የድረሱልን ጥሪ እያቀረቡ ነው ያለው። ትንሽ ጋፕ ሲል ጩኸቱን ሳንሰማው ስንቀር ሳይጮሁ ቀርቶ ሳይሆን በሌሎች አጀንዳ እየተያዝን ነው እንጂ አሁንም በሳውዝ አፍሪካ በደቡብ አፍሪካ ላይ ያለው እንቅስቃሴ እንዳለና ምንም አይነት እርዳታ እረፍትም አለማግኘታቸውን የዛ አካባቢ ነዋሪዎች ገልጸዋል። ሰሞኑን ትክክል። እንዲያውኑማ እስከ ጁን 30 እኮ ዴድላይን እኮ አስቀመጡ።
እስከ ጁን 30 ካልወጣችሁ ሌላ ዙር ጥቃት እንጀምራለን አሉ። ግን ትምህርት ያገኙበት ይመስለኛል። ዓለም ነው የተጸየፋቸው ትናንት ብቻ ዓለም ዘሆል ወርልድ ትልቁ ዜና እሱ ነበረ። አፍሪካውያን አጌንስት የራሳቸው ሆኑ የሚለው ነበር ትልቁ ነገር። ምክንያታቸውን ደግሞ ተቀምጧል። እንዴ ዓለም መድረክ ላይ የሜክሲኮ ማሊያ ለብሰው አጌንስት አፍሪካ ሲጨፍሩ አፍሪካውያን ጽሁፎችንም ቢይዙ ጥሩ ነበር። ይዘው ከሆነ አላውቅም አለ እንዴ በጣም ዓለም ነው ያወቀውና የስፖርት ዘጋቢዎች በሙሉ እዚህ ላይ ነው እየዘገቡ ያሉት እና ይሄንን ይረዱታልና እኛም ከዚህ መማር አለብን። እነሱም ማውገዝ ብቻ አይደለም እኛም ዘረኝነትን በዚህ ልክ መጽየፍ አለብን የሚለው እንድንማርበት ብዬ ነው። ይህን ካልን ዘንዳ መቲ እገታው ቀጥሏል። የሾፌሮች እገታ በጣም ቀጥሏል። የሆነ ቪዲዮ አለ በዛሬው ዕለት ደግሞ ተመልከቱ ተመልካቾቻችን። ሾፌሮች ምናልባት ከኳሱ ሳንወጣ ያስጌን ነገር እናንሳው ብዬ ነው። በኋላ ላይ እናነሳዋለን አርሲው ጋር ብዬ ነው። እሺ አይሻልም? አርሲው ጋር አንድ ላይ ከአርሲው ጋር ይገናኛል። ልክ ነው። ሾፌሮች አሁንም እየታገቱ ነው ተመልካቾቻችን። በተለይ ይህንን መረጃ የሚያቀብል ሾፌር የሰራውን ቪዲዮ እያለቀሰ አይቸው በጣም ነው ያዘንኩት። ለፈጣሪ ሰተነዋል። በቀን ብዙ መልእክት ነው የሚደርሰኝ ከሁሉም አቅጣጫ የሚገደሉ የሚታገቱ ነው የሚለውና እገታው ተባብሶ እንደቀጠለ ነው። ዛሬም ከባድ መኪናዎችን አስቁመው አግተው አስወርደው እየዘረፏቸው እየወሰዷቸው ነው የሚገኙት። ቪዲዮም ይሄ ነው። ተመልከቷቸው ተመልካቾቻችን። እነዚህ ናቸው። ይሄ ብቻ አይደለም። ሁላችሁም እንደሰማችሁት ከሳምንት በፊት አሊ ዶሮ ላይ የታገቱ ነበሩ። ታግተው የተወሰዱ አንድ ታታ ሙሉ አውቶቡስ እነሱ ለማስለቀቅ የታገቱ ቤተሰቦቻቸውን ለማስለቀቅ የተጠየቀውን የገንዘብ መጠን ይዘው ወደ ስፍራው ያቀኑ የታጋች ቤተሰቦች በአካባቢው መስተዳድር በሌላ እኮ አይደለም በአካባቢው መስተዳድር ከታሰሩ ሳምንት አልፏቸዋል። አብሮ ነው የሚሰራ ያልናችሁ ለዚህ ነው። ገንዘብ ጠየቁ። ገንዘቡን ለመክፈል በባንክ ማልቻለም ተብሎ በአካል ሊወስዱ እዛው ስፍራው ድረስ የሄዱትን ማን አሰሯቸው? የአካባቢው መስተዳድር አስሯቸዋል። ከአንድ ሳምንት በላይ ሆኗቸዋል ከታሰሩ። በዚህ መከራ ላይ እያሉ ነው። በትናንትናው ዕለት ለአንድ የንግድ መኪና ታክሲ ወይም የቤት መኪና 56 ሺህ ብር አጠቃላይ ከነድቢሮ ከነምናምኑ 59 ሺህ ብር ክፈሉ የተባሉት። ሄሉ ሞተች። የቤዛ ወንድምና ቤዛ አንቆ ገደሏት። ነገር ግን ዳኒና ቤዛ በጣም ክፉ ሰው በመሆናቸው ዳኒ ግን የሰራው ነገር ተጸጽቷል። በነገራችን ላይ ዳኒ ሰው እጮሃለሁና እወጣለሁ ብላ ለማምለጥ ስትሞክር ነበር ገፍትሮ የወረወራት። በዛን ሰዓት ነበር እሷም ጸጥ ያለችበት። እሱም በጣም ደንግጦና ተደናግጦ ባለበት ሰዓትም እሷም ቤዛ ክፉ ዞራ መጣች። በዛን ሰዓት ስጠይቀው ምን ሆና ነው ስትል ሞተችብኝ ብሎም ይነግራታል። ዳይመንድና አበባ ይፈልጓታል። ነገር ግን ሊያገኟትም አልቻሉም። በስተመጨረሻም አግኝቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ከባለፈው የቀጠለ 260 ነው ይዤላችሁ የመጣሁት ማለት ነው። ነገር ግን ከባለፈው የቀጠለ በጣም አሳዛኝ ነው። ሄሉ የቤዛ ወንድም ገፍትሮ በጣለባት ምክንያት እንግዲህ ሞታለች። ሄሉ ሞታ ይሆን አልሞተችውን መጨረሻ ቪዲዮ ይታወቃል ብዬ አስባለሁ። ነገር ግን አበባና ዳይመንድ ደርሶላታል በወደቀችበት። እነሱም ሲቀሰቅሷት ምንም ልትነሳ አልቻለችም።
እና የቤዛ ወንድምና ቤዛ ሁለቱም ሸሽቷሉ ማለት ነው። በር ሲንኳካ ሲሰሙ በቃ አሁን ገደልካት በማለትም ቤዛም ተናዳ ወንድሟን ትናገረዋለች። እኔ አንቺ ጠብቃት አልሽኝ ጠብቂያት ነበር እወጣለሁ ስትል አመልጣለሁ ስትል በዛን ሰዓት እኔ ስመጣ ልታመልጥ ስሞክር ገፍትሬ ወርውሪያት ነው እንደዚህ የሆነችው። ነገር ግን እኔ ይሄን በማድረጌ በጣም ተጸጽቻለሁ ብሎ ነገር ግን እሱ ውስጡ ክፋት የለውም ክፋት ያለበት እህቱ እንጂ ማለት ነው። ይሄንንም እንዴት ልታረክ ቻልከ በማለትም ገደልካል ልጅቷን አሁን እንዴት አድርገን ነው ይዘናት ልንወጣ ምንችለው በማለትም ሁለቱም ያወሩ በር እንኳካል። በዛን ሰዓት ሁለቱም ተደናግጦ በልበጋሮ በር እናምልጥ በማለትም ሁለቱም አምልጠዋሉ ማለት ነው። ምክንያቱም ልብሳቸውን ሰብስበው ወዴት ሄዱ እንደባናቀም እንግዲህ ሁለቱም አምልጧል። አበባና ዳይመንድ ፍለጋቸውን ቀጥሏል። አሹም እንግዲህ በጣም እየተጨነቀ ነው። ሮማንም በጣም የተጨነቀች ነው። የፍቅር እናትም አሹን ሄዳ ፈልጋት በማለትም ስትነግረው እሱም ሊፈልጋት ሄዷል ማለት ነው። እንግዲህ ሆኖም ግን ነገርዮ በጣም ያሳዝናል። ቤዛ እንደዚህ ክፋት ውስጧ በመሞላቱ የቤዛ ክፋት እንደው ቢቆም ጥሩ ነበር። ቤዛ ከዚህ ብትወጣም ጥሩ ነበር። ነገር ግን ሁሌ ክፋትና ተንኮል ነው የምታስበው። ቤዛ አንድም ቀን ጥሩ ነገር አስባ አታውቅም። ዳኒ ግን ወንድሟ ትንሽ ውስጡ ይራራል ማለት ነው። እሷ አርግ በማለት ነው እንጂ የምታስገድደው እሱ ማድረግ አይፈልግም ማለት ነው። ሮታ ከዶክተሩ ጋር አብራ ያለች እየሄደችም ዴፍ ያገኛታል። ዴፍም ተናዶ አንቺ ከዶክተር ጋር ምን ትሰሪያለሽ በማለትም ያናግራታል። እሷም እንግዲህ ሸሽታ ወደ ቤት ሮጣ ትመጣለች። ወደ ቤት ሮጣም ስትመጣ የፍቅርም እናት አንቺ ልጅ ወዴት ሄደሽ ነው ይሄን ያህል ሰዓት ሁሉ ወዴት ጠፍተሽ ነው ስትላት የሆነ ስራችሁን ማስጨረሻቸው ስራዎች ነበሩ ከዛም ልመጣ ሲል መንገድም ይዘጋጋብኛል በማለትም አታላታለች። በዛውም ደግሞ ወደ አዴ ሄጄ ነበር ብላም ስነግራት አልተዋጠላትም። ነገር ግን ታይ ይሄን ያህል እሺ ያንቺ ሲሆን ፍቅር ስትላት ፍቅርም እንግዲህ ሄደችበት ቦታ አላውቁም ብላ ነግራታለች። ፍቅር ደግሞ ዳይመንድና አበባ መንገድ ላይ አግኝቷት አንቺ ክፉ ወዴት ነው የወሰዳችኋት ሄሉን እና ወዴት ነው ያለችው ብሎም አንቆ ሲጠይቋት እኔ ማቀው ነገር የለም ምን ይሆን ከነው አበባ እኔ ሄሉ የታለችበትም ይሁን ምን እንደምትናገሩም አልገባኝም ብላም ትናገራለች። በስተመጨረሻም እኔ የሰማሁት ፍቅር ቤዛንም ያገኘኋት አሁን ነው። ነገር ግን ቤዛና ወንድሟ ሲያወሩ ሰምቻለሁ ብላም ስነግር ሁለቱም እነዚህ ክፎች በማለት ዳይመንድም እሷን አንቆ ይሄ እጅሽ ካለበት እመኝኝ አሁን ይሄን ቅንድብሽን በደረቅ ምላጭ መጥቼ ነው ሚሊጭልሽ በማለትም ብቻ ላግኛት በማለት ሁለቱም ፍለጋቸውን ሄዷሉ ማለት ነው። ሆኖም ግን ወደ ቤት ፍቅርም ገብታለች። በዛን ሰዓት የፍቅር እናት ወዴት ሄደሽ ነው በማለትም ታናግራታለች። እኔ በሂጂና ገብተሽ እኔና አንቺ የምናወራው ነገር አለ ሳሎን ጠብቂኝ በማለትም እሷንም አናግራታለች። በዛን ሰዓትም ሮታም ቤት ሮጣ ገብታለች። በዛን ሰዓት ደግሞ ዴፍ ተከትሏት ይመጣል። ዴፍም ተከትሏት ሲመጣ እሷም ስትመጣ እኔና ዶክተር አብረን ይሄን ያለን ዴፍ አገኘኝ በማለትም ለአሹ ተነግረዋለች። ወይኔ ምን ይሻላል በማለትም በይ አሁን መጣ ሂጂ ቶሎ ብለሽ ግቢ በማለትም እሷም ሮጣ የገባች ያለች ሮታ ያላት የጠራትም ይሄዳል። ምን ሆነሽ ነው ለምንድን ነው መትናገሪው ብሏት በዛን ሰዓትም አሹ ሮታ ከዶክተሩ ጋር ቅርብርነት በጣም አብዝታለች ምንድነው ያላቸው ነገር ብሎ የሚጠይቀዋል። ይሄ ነገር ደግሞ አንተ ውስጥ ያቀዋል ሁሉን ነገር በማለትም ይጠይቃል። አረ ሮታ ምናልባት እኮ እንደ አጋጣሚ ሆና ሐኪም ቤት በሄደችበት ተገናኝቶ መንገድ ላይ ሊሆን ይችላል ብሎ ይነግራል። በፍጹም አንተና እሷ ተሸፋፈናላችሁ እኔን እንደ ባዳ ሰው ታውኛላችሁ። ነገር ግን አንተ ውስጥ ሁሉ ነገር ያቃል። ነገር ግን ይሄንን ጊዜ ይቆያል እንጂ ይሰማዋለሁ አቃዋለሁ ይሄን ነገር ግን አንተ ነጣላለው በማለትም ሲያነግረው አረ ዴፍ እንደዛ አይደለም እሷ በሰሞኑን አሞኛል እያለች ነበር ወደ ዶክተር ልታከም በሄደችበት በዛው ነበር ብሎም ሲጠይቅ ሲነግረው ይሄን ያህል እስከ ቤት ድረስ ሚሸኛት ቅርብነት በምን የመጣ ነው በማለትም ዴፍም ጠርጥሯል። ወደ ቤትም ገብቶ ሲጠይቃት ዴፍ እኔ የነበር ያለኝ ሁሉ ነገር ነገርኩ ምነግረህ ነገር የለም አሁን ደግሞ ብቻዬን ተወኝ በቃ በማለትም ትታወታለች ማለት ነው።